ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ሱዳን ኢትዮጵያ ላይ ያካሄዳችሁ ላለው የሉዓላዊነት ጥሰት የህወሓት ወታደሮችን በስፋት ትጠቀማለች ሲል የኢትዮጵያ መንግስት ከሰሰ። ህወሓት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ይፋ አደረገ። አሜሪካ ለግል ጥቅሟ ስትል በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኑ ተዘገበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ ሱዳን ኢትዮጵያ ላይ እያካሄደች ላለው የሉዓላዊነት ጥሰት የህወሓት ወታደሮችን በስፋት ትጠቀማለች ሲል የኢትዮጵያ መንግስት ከሰሰ። የሱዳን ጦር ኃይሎች ለነዚህ ተዋጊዎች በሚያቀርበው የመሳሪያና የገንዘብ ድጋፍ ሳቢያም በኢትዮጵያ ምዕራባዊ ድንበር በኩል ወረራ እንዲፈጸም አመቻችቷል ሲልም ከሷል። ዝርዝሩን ይዘናል። በታላቁ የህዳሴ ግድብ ዙሪያ ልዩነት ባለው እሳቤ በሰሜኑ ጦርነት ከህወሓት ጋር ባለ ግንኙነትና ተያያዥ አሁናዊ ሁኔታዎች ብሎም በሱዳን የእርስ በርስ ጦርነትና የኢትዮጵያ መሳተፍ አለመሳተፍ ውዝግብ ጉዳይ ውጥረት ውስጥ ያሉት ኢትዮጵያና በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን አስተዳደር ውዝግባቸው ተካሮ ዲፕሎማሲያዊ እርምጃዎች መታየት ጀምረዋል። ባሳለፍነው ሰኞ በኢትዮጵያ አቆጣጠር ሚያዝያ 26 ቀን 2018 ዓ.ም የሱዳን የውጭ ጉዳይ ሚኒስትርና በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ቃል አቀባይ በሰጡት የጋራ መግለጫ ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን የካርቱምን ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሷል። Documented evidence proving the involvement of the United Arab Emirates UAE and Ethiopia in the aggression against Sudan. ሱዳን በውጭ ጉዳይ ሚኒስትሩ አማካኝነት በኤምሬቶች የሚመረቱና ከኢትዮጵያ ባህር ዳር የሚነሱ ድሮኖች ጥቃት እየፈጸሙብኝ ነው በሚል በይፋ ስትከስ ከመጋቢት ወር ክስ ቀጥሎ ይህ ለሁለተኛ ጊዜ ቢሆንም የዚህኛውን ዙር ለየት የሚያደርገው ግን የተፈጸመው ጥቃት በዝምታ አይታለፍም በማለት በኢትዮጵያ የሚገኙትን አምባሳደሯንም ጭምር ለምክክር በመጥራቷም ነው። የመጋቢት ወሩ የሱዳን መግለጫ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት መፈጸማቸውን የሚገልጽ ሲሆን የሰኞ መግለጫ ደግሞ ኢትዮጵያ የካርቱምን አየር ማረፊያ እንደመታች በማስረጃ ተረጋግጧል የሚል ነው። የኢትዮጵያ ውጭ ጉዳይ ሚኒስትር በማግስቱ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም የሱዳን ክስ መግለጫ የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወነ ነው ሲል ውድቅ አድርጎታል። ኢትዮጵያ በሱዳን ጦር የሚፈጸሙ ተደጋጋሚ ሉዓላዊነትን የሚጥሱ ድርጊቶችን ስትታገስ መቆየቷን ያነሳው የውጭ ጉዳይ ሚኒስትር መግለጫ በሁለቱ ሀገራት ወንድማማችነት የተነሳ እነዚህን ድርጊቶች ይፋ ከማድረግ እንደተቆጠበችም ነው የገለጸው። ውጭ ጉዳይ ሚኒስትር ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። ኢትዮጵያ ከዚህ ቀደምም ሱዳን ለህወሓት ተዋጊዎች መጠለያ እንደሰጠች ስትገልጽ የቆየች ሲሆን በማክሰኞው የውጭ ጉዳይ ሚኒስትር መግለጫ ላይ ደግሞ ሱዳን የህወሓት ቅጥረኛ ወታደሮችን በመጠቀም ኢትዮጵያ ላይ የሉዓላዊነት ጥሰት እየፈጸመች መሆኑ ተገልጿል። የውጭ ጉዳይ ሚኒስትር መግለጫ በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱንም አስታውቋል። የሱዳን ጦር ኃይሎች ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ያለው ሚኒስትሩ በዚህም አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ነው የከሰሰው። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ጉዳይ መሆኑንና ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱ በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠባጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸውም ግልጽ ነው ያለው ሚኒስትሩ ለሱዳን ክስ የውጭ አካላትን ተጠያቂ አድርጓል። ኢትዮጵያ ከሱዳን ለሚወረወሩባት ክሶች ምላሽ ስትሰጥ ይህ ለመጀመሪያ ጊዜ ሲሆን ከሰሜኑ አሁናዊ ውጥረት ጋር በተያያዘም ክስተቶቹ ይበልጥ እንዳይባባሱ ስጋት ፈጥሯል። ህዝባዊ ወያነ ሓርነት ትግራይ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ይፋ አደረገ። ህወሓት ነባር ምክር ቤትና መንግስት ይመለስ ሲል ሲያካሂድ የነበረው እንቅስቃሴን በመቀጠል ደብረጽዮን ገብረ ሚካኤልን መልሶ ፕሬዝዳንት አድርጎ በመሾም ቋጭቶታል። ሩሃ ግርማ ተጨማሪ አላት።
ህወሓት ከዚህ ቀደም ነባሩ መንግስትና ምክር ቤት ይመለሳል የሚል ውሳኔ ማስተላለፉ ይታወሳል። ይህን ተከትሎም ህወሓት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ይፋ አድርጓል። ድርጅቱ ከደብረጽዮን ገብረ ሚካኤል በተጨማሪ ወይዘሮ ኪሮስ አጎስን ዋና አፈ ጉባኤ እንዲሁም ወይዘሮ ምህረት በርሀን ምክትል አፈ ጉባኤ አድርጎ መምረጡን ይፋ አድርጓል። ለክልሉ ፕሬዝዳንትና የምክር ቤት አፈ ጉባኤዎችን የመረጠው ምክር ቤት በክልሉ ደም አፋሳሽ ጦርነት እንዲካሄድ ምክንያት ነበር በተባለው የ2012 ምርጫ የተመረጠ መሆኑ ይታወቃል። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅናው የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። በወቅቱ ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በሙሉ ድምጽ ውድቅ እንዳደረገው ይታወሳል። ህወሓት በላያቸው ላይ ፕሬዝዳንት የመረጠባቸው ሌተናል ጀነራል ታደሰ ወረደ የመጀመሪያ ዙር የስልጣን ጊዜያቸው አብቅቶ ለተጨማሪ 1 ዓመት ክልሉን እንዲመሩ በጠቅላይ ሚኒስትር አብይ አህመድ የተሾሙት ከሳምንታት በፊት ነበር። ውሳኔውን ተከትሎ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪል ማህበረሰብ ድርጅቶች ክልሉን ዳግም ወደ አስከፊና ደም አፋሳሽ ጦርነት ሊከት ይችላል በሚል ስጋታቸውን ሲያነሱ ቆይተዋል። በዚህም ከህወሓት ጋር በተለያዩ ፖለቲከኞች የተመሰረተው የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንድያ ገብረ ህይወት በትግራይ ያለውን ወቅታዊ ሁኔታ አስመልክቶ በሰጡት ጠንከር ያለ አስተያየት ኋላ ቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ብለው አረሙ መወገድ አለበት ሲሉ አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝቡን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። ቡድኑን ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንድያ ያለፈው ይብቃን ይብቃችሁ መባል ነው ያለበት ሲሉ አሳስበዋል። የደብረጽዮን ገብረ ሚካኤል ሹመትን ተከትሎ እስካሁን ከጊዜያዊ አስተዳደሩም ሆነ ከፌዴራል መንግስት በኩል የተባለ ነገር የለም። አሜሪካ ለግል ጥቅሟ ስትል በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑ ተዘገበ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ማንሳቷ ከኢትዮጵያ የባህር በር ፍላጎት ጋር ተጨማሪ ውጥረት ሊፈጥር ይችላል እየተባለ ነው። ብዙነህ እንዳለ ዝርዝር አለው። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖረውን ቁጥጥር አስፈላጊነት አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት እየቆዩት ኢትዮጵያና ኤርትራም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነትም በአንድ ጎራ ተሰልፈው መዋጋታቸው ይታወቃል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ አህመድን በይፋ የባህር በር ማግኘት ፍላጎት መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግረዋል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸውን አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናት ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን
ጋዜጣው አመልክቶ ነበር። የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመታት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱም አመላክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አለማግኘቱን ዘግቧል። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያው ጠቅላይ ሚኒስትር የፕሬስ ሴክሬታሪያት ቢለኔ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን በጽሁፉ አስፍሯል። የአሜሪካው ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኙ የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫም አውጥቷል። የካናዳዋ አልበርታ ግዛት ተገንጣዮች ተገንጥለን አዲስ ሀገር ለመሆን በቂ ድጋፍ አግኝተናል ሲሉ አስታወቁ። በነዳጅ የበለጸገችው ግዛቲቱ የተፈጥሮ ሀብቷ የካናዳ ኢኮኖሚ የልብ ምት ያደረጋት ቢሆንም በተመሳሳይ የመገንጠል ጥያቄ ጦስም ይዞባት መጥቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የሶቪየት ህብረት የመጨረሻ መሪ ሚካኤል ጎርባቾቭ እንደ ግሪጎሪያኑ የዘመን አቆጣጠር ሐምሌ 1990 ባደረጉት ንግግር አዲስ ያሉት የዓለም ፖለቲካዊ ስርዓት አልፋ ወኦሜጋ ትዕግስት ነው ብለው ነበር። ጎርባቾቭ ይህን ባሉ በዓመቱ አዲስ መርህ የዘረጉላት ልዕለ ኃያል ሀገራቸው አንድ የመሆን ትዕግስቱ አብቅቶ ብዙ ስፍራ ተፈረካከሰች። ሁለት ተከፍላ የነበረችው ጀርመን በአንጻሩ አንድ ሆነች። አዲሱ የዓለም ፖለቲካዊ ስርዓትም ተጀመረ ወይም ተጀመረ ተባለን። የቀዝቃዛው ጦርነት ፍጻሜ ከሶቪየት ህብረት ሌላ ዩጎዝላቪያን ፈረካክሷል። እስያ፣ አፍሪካና ደቡብ አሜሪካ ውስጥ እስከዚያ ዘመን ድረስ ለፖለቲካዊ ስርዓት ለውጥ ይፋለሙ የነበሩ ሸማቂዎችን አንድም ለሽንፈት አሊያም ለቤተ መንግስት አብቅቷል። እንደ ጀርመኖች ሁሉ የመኖች ሲዋሃዱ ኮሪያዎች ዛሬም እንደ ቀዝቃዛው ጦርነት ዘመን ለውጊያ ይጋበዛሉ። በቀዝቃዛው ጦርነት ወቅት ለግዛት ነጻነት ይዋጉ የነበሩ ኃይላት አንድም ጠፍተዋል አሊያም በየግዛቱ ትናንሽ መንግስታትን መስርተዋል። ዲሊ፣ አስመራ፣ ጁባ ላይ፣ ፕሪስቲና ላይ አዳዲስ መንግስታት የመሰረቱት ኃይላትና ደጋፊዎቻቸው ከነጻነት በፊት ለየህዝባቸው የገቡትን ቃልና ተስፋን ገቢር ማድረግ አለማድረጋቸው አነጋግሮ ሳያበቃ የካናዳዋ አልበርታ ግዛት ላይ ተገንጥሎ አዲስ ሀገር የመሆን ጥያቄ ይስተጋባ ጀምሯል። High Energy Monday, as separatists dropped off boxes of signatures calling for a vote on leaving Canada. አዳዲስ መንግስታት የመሰረቱት አብዛኞቹ ኃይላት የየሀገራቸውን ህዝብ የስደት ጦርነት፣ የረሃብ ችግር አብነት የማድረጋቸው ምክንያት በቅጡ ተተንትኖ አላበቃም። ሰሞኑን ከካልጋሪ እስከ ኤድመንተን የታየና የሚታየው ግን አዳዲስ ቤተ መንግስት ለማቆም የሚፈልጉት ኃይላትም ደጋፊዎቻቸውም ብዙ መሆናቸውን ጠቋሚ ነው። ለሪፈረንደም አዲስ ያልሆነችው ካናዳ ቀደም ሲል ኩቤክ የተሰኘች ግዛቷ የመገንጠል ጥያቄን ይዛ ሁለት ጊዜ ማለትም በግሪጎሪያኑ 1980 እና 1995 ሪፈረንደም አካሂዳ የነበረ ቢሆንም በሁለቱም የታሪክ አጋጣሚዎች አብዛኛው ህዝብ አብሮነትን መርጦ ከፌዴሬሽኑ ጋር ለመቀጠል ወስኖ ነበር። ይሁንና ተገንጥለን አዲስ ሀገር ለመሆን በቂ ድጋፍ አግኝተናል በሚሉት የአልበርታ ግዛት ነጻ ሀገርነት አቀንቃኞች የተሰባሰበው ከ300 ሺህ የሚልቅ ፊርማ ሪፈረንደም እንዲካሄድ የሚጠይቁ ድምጾች እንዲጎሉ ያደረገ ሲሆን ትናንት የኩቤክ ህዝብ አብሮነትን መርጦ ከፌዴሬሽኑ ጋር ለመቀጠል መወሰኑ ዋስትና ሊሆንላቸው ላልቻለው ካናዳውያን የመገፋት ስሜት የወለደው የአልበርታ የመገንጠል ጥያቄ ስጋት ውስጥ እንደ ጣላቸው ነው የተነገረው። የምዕራቡ ዓለምን ለመኖሪያነት የሚመርጡ
ኢትዮጵያውያንን ጨምሮ ለበርካታ የተለያዩ የአፍሪካ ሀገራት ዜጎች ተመራጭ የሆነችው ካናዳ የገጠማት የመገንጠል ቀውስ ለኢትዮጵያውያን የሚያስተላልፈው መልእክት ከ31 ዓመታት በፊት የሀገሪቱ ላዕላይ ሕግ ሆኖ የጸደቀውና በውስጡ 106 አናቅስትን የያዘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስት በ39ኛው አንቀጹ ብሔሮች ብሔረሰቦችና ህዝቦች የራሳቸውን ዕድል በራሳቸው የመወሰን ገደብ አልባ መብት እንደተጎናጸፉ የመብታቸው ራሳቸውን ከፌዴሬሽኑ ገንጥለው ነጻ ሀገር እስከ ማድረግ የሚደርስ መሆኑን ማካተቱ ለዓመታት የበርካቶችን አቋም የከፋፈለና ግጭት ያስነሳ የህገ መንግስቱ አካል መሆኑ የማያከራክር ሲሆን በአንድ በኩል አንቀጹን የኢትዮጵያን ብዝሃነት በአግባቡ ለማስተናገድ መካተቱ ልክ ነው የሚሉ እንዳሉ ሁሉ በሌላ በኩል የሀገር የግዛት አንድነት ላይ ፈተናን የሚደቅን ፌዴሬሽኑን ከማጽናት ይልቅ መበታተንን የሚጋብዝ እምቅ አደጋዎችን ያቀፈ ጦሰኛ ሀሳብ የተካተተበት ነው እያሉ የሚነቅፉት ደግሞ ብልጥ ሰው ከጎረቤቱ ስህተት ይማራል የሚለውን በመጥቀስ የአልበርት አጣፋንታ ምንም ሆነ ምን የኢትዮጵያ ህዝብም ሆነ የፖለቲካ ልሂቃን ሰከን ብለው በዚህ ጉዳይ ላይ ዛሬ ነገ ሳይሉ መወያየታቸው በአንቀጹ የተካተተውን የመገንጠል ሀሳብ ከወዲሁ ቢፍቁ በብዙ አትራፊዎቹ የገዛ ራሳቸው እንጂ ሌላ ማንም አይደለም ባይ ናቸው። The question of separation could go on a province-wide ballot as early as October. ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሬስ እንደሚከተለው ያቀርባቸዋል። የፌዴሪ ሕገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርቲስት 38 ብለነዋል። ይህ የምርጫ ዘገባ በአርቲስት ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በተለያዩ አካባቢዎች በተለይም ፓርቲው እንቅስቃሴ በሚያደርግባቸው በጉራጌ ሁለቱም ዞኖች በታችኛው ባለው የመንግስት መዋቅር ወከባና ማስፈራሪያ እየደረሰብኝ ነው አለ። ከጣቢያችን ጋር ቆይታ ያደረጉት የፓርቲው የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ ህዝብ አማራጭ ሀሳብ እንዳይሰማ እየታፈነ ነው ያሉ ሲሆን ይህም ለጠቅላላ ምርጫ ያለውን የመወዳደሪያ ሜዳ ደካማ ያደርገዋል ሲሉ አሳስበዋል። ፓርቲያችሁ በዘንድሮ በሚካሄደው ጠቅላላ ምርጫ ሂደት ያለውን የመፎካከሪያ ሜዳን እንዴት ይመለከተዋል? የመፎካከሪያ ሜዳ ያው በምርጫ ቦርድ ደረጃ እንደተመቻቸና ጥሩ የሆነ ስፔስ እንዳለ ነው የሚነገረው። ግን መሬት ላይ ያለው ሀቅ ግን ከዛ በተቃራኒ የሆነና ብዙ ካድሬያዊ የሆኑ አሰራሮች እንቅፋት የሆኑ ምርጫው ፍትሃዊ እንዳይሆንና እንዲሁ ተደረገ የሚባል አይነት አካሄድ ብቻ ለማድረግ የታሰበ አይነት ነገር ነው የሚመስለው። በተለያየ አካባቢ ለምሳሌ በጉራጌ ሁለቱንም ዞኖች አካባቢ እንቅስቃሴ ያደረገን ነበረ። እዛ አካባቢ ህዝብ አዳራሽ እንዳይገባ እያስፈራሩ እያየናቸው እዛው ፊት ለፊት እያስፈራሩ በአመራር ደረጃ ያሉ ሰዎች ፕሮቸሮችን ለህዝብ ያከፋፈልናቸውን ፕሮቸሮችን እየተወሰቡ እና ብዙ አይነት ህዝቡን በማስፈራራት ምንም አይነት ሀሳብ ተካፋይ እንዳይሆን አማራጭ ሀሳብ እንዳይሰማ ህዝቡን በማፈን የተለያየ አይነት እንቅስቃሴ እያደረጉ ስለሆነ ምንም አይነት በዛ አካባቢ በተለይ ምንም አይነት እንቅስቃሴ ማድረግ አልቻልም። ለእኛም አስጊ የሆነ ደረጃ ላይ ደርሰዋል። ያለው የምርጫ ድባብ አነስተኛ ነው የሚሉት አቶ ወልዴ የዲሞክራሲ ልምምድን ሊያሻሽል የሚችል አካሄድ የለም ነው ያሉት። አያይዘውም በ2002 እና በ2007 ዓ.ም ተደርገው ከነበሩ ምርጫዎች ጋር የሚመሳሰል ሁኔታዎችን እየታዘብን ነው ሲሉ ተናግረዋል። ጣቢያችን ለፓርቲው የህዝብ ግንኙነት ኃላፊ ፓርቲያችሁ እዚህ ድምዳሜ ላይ እንዴት ሊደርስ ቻለ ሲል ጥያቄም አቅርቦላቸዋል። ምናልባት እዚህ ኮንክሉዥን ወይም ማጠቃለያ ላይ እንድደርሱ ያደረጋችሁ ነገር ምንድን ነው? ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ በቅርቡ ምዝገባውን በተመለከተ 50.5 ሚሊዮን ዜጎች የምርጫ ካርዳቸውን መውሰዳቸውን ዋና ሰብሳቢያ ሜላት ወርቅ ኃይሉም ሲገልጹ ነበረ። የምርጫ ቅስቀሳዎች እየተከናወኑ ነው ያሉት። እንዲሁ በተመሳሳይ ነጻ የአየር ሰዓት ተመድቦላቸው ፓርቲዎች ፖሊሲያቸውና አማራጭ ሀሳቦቻቸው በማቅረብ ላይ የሚገኛሉና ይሄ ሁሉ ባለበት የዘንድሮ የምርጫ ድባብ ንጽጽር አቅርበዋል እና የደከመ ነው የሚል አይነት ነገር ማጠቃለያ ላይ እንዲደረስ ወይም እንዲደርሱ ያደረጋችሁ ነገር ምንድን ነው? 50 ሚሊዮን ደርሷል የሚለው ነገር ያ ለእኛ በጣም ጠርጣሪ ለውጥ ያለበት ነው። ትክክለኛ ቁጥር አይመስለንም በእርግጠኝነት። በሀገሪቷ አብዛኛውም አካባቢ ላይ ጦርነት ባለበት ሀገር ውስጥ 50 ሚሊዮን መራጭ ተመዝግበዋል የሚለው ነገር ይሄ ትንሽ የሚያጠራጥር ነገር ነው። ሁለት ደግሞ
ላይ ድግግሞሽ ይታያሉ። ሁለት ደግሞ ሰዎች ፈልገው ነው ወይ 250 ሚሊዮን ያገኘው መራጭ የሆነው ፈልገው ነው ወይ መራጩ ፈልጎ ነው ወይ የተመዘገበው ካርድ ወሰደው ስንል አይ በፍጹም አይደለም። ሸማች ቤት ለመግዛት ወይ ደግሞ ስኳር ለመግዛት ሲሄድ ግዴታ የምርጫ ካርድ መያዝ አለበት። መዳበሪያ ለመግዛት ገበሬው ወደ ገበያ ሲወጣ የምርጫ ካርድ ካልያዘ መዳበሪያ የሚያገኝበት እና ምርጫ ደግሞ በፍላጎት ያለመምረጥም ምርጫ ነው፣ የመምረጥም አንድ ምርጫ ነው። ስለዚህ ከዛ አንጻር ህዝቡ ፈልጎ ነው ወይ የሚለው ነው አሁን ትክክለኛው ነገር ይሄ ነው መሆን ያለበት። በትክክል ፈልጎ ያወጣው የምርጫ ካርድ የወሰደ ትክክለኛ ህዝብ ይህ ያክል ነው የሚል ነገር ቁጥራዊ አሃዝ ባይኖረንም ግን 50 ሚሊዮን የሚለው ነገር ለኛ ትልቅ ጥርጣሬ ያለበት። ፓርቲያችሁ ህዝቡ ተገዶ ነው የምርጫ ካርዱን እንዲወስድ የተደረገው ያለው በምን መለኪያ ነው ሲልም ጣቢያችን ጥያቄ አቅርቦላቸው ነበር። እንደው ተገዶ ነው ያስባላችሁ ነገር ምንድን ነው? እንደ ፓርቲ ግምገማችሁ ምን ይመስላል? ማለት ከየት ነው መረጃ የሰበሰባችሁት? እንዴት ነው የሚለውን ነገር እስኪ ንገሩኝ። ለምሳሌ በጉራጌ በሁለቱም ዞኖች ስንወስድ አንድ የመንግስት ሰራተኛ ቢያንስ 5 ሰዎች ማስመዝገብ ይኖርበታል። ለምሳሌ ወልቂጤ አካባቢ ደግሞ ስናይ ከወልቂጤ ያልተወለዱ እዛ ያልኖሩ ቢያንስ አንድ አካባቢ ላይ ለመኖር 6 ወርና ከዛ በላይ መኖር ይኖርብሃል የምርጫ ካርድና ተመራጭ ለመሆን። ግን እዛ አካባቢ ላይ ያልኖሩ እዛ አካባቢ ላይ ብዙ ጊዜ ያላሳለፉ ሰዎች ከተለያየ ቦታ ላይ በመኪና እየተጫኑ እየመጡ የምርጫ ካርድ የሚወስዱበት ሁኔታ ተፈጥሯል። በተለያዩ የጉራጌ ሁለቱም ዞኖች አካባቢ መንግስታዊ አገልግሎት ለማግኘት ስትሄድ እነዚህን የምርጫ ካርድ መውሰድ እንደ መስፈርት ተቀምጦ እንደ ግዴታ ተቀምጦ ስለሆነ ይሄ ነው ወይ ትክክለኛ ነገር የሚለው ነገር እዛ ላይ እንደመደም አድርጎናል። በተጨማሪም አዲስ አበባ ላይ እንደመወዳደራችን በአዲስ አበባ አንድ የመንግስት ሰራተኛ በግዴታ ይሄ ሁሉም በሀገር አቀፍ ደረጃ እየተሰራበት ያለ ነገር ነው 5 መራጮችን ማስመዝገብ ይኖርበታል። ስለዚህ ከዛ አንጻር በሰው ፍላጎት ነው የሚለው ነገር ለእኛ አጠራጣሪ ነው በጣም። ለምን በቅርበትም እያየ ነው በአይናችን እያየ ነው ያለ ነገር ስለሆነ ይሄ ትንሽ አጠራጣሪ ነው የሚል አመለካከት ነው ያለን። ስለዚህ ዳታውን መረጃውን የሰበሰባችሁት ራሳችሁ ፓርቲው ነው መሬት ላይ ወርዶ ነው የሰበሰበው ይህን እነዚህ ነገሮች ነው ወይስ በስማ በለው ነው ይህንን ነገር የሚነግሩኝ? አይ በስማ በለው ሳይሆን በምናየው ነገር ነው። በምናየው ነገር እኛም የህዝቡ አንድ አካል ነን። ባይተወይ የህዝቡ አካልና ከህዝቡ ጋር ነው የምትኖረው። የአብዛኛው ህዝብ የሚያነሳቸው ነገሮች ለመስማት ነው እና ህዝብ ደግሞ ፈልጉ እንደማይወስድ ብዙ መረጃዎች ይደርሱ ነበረ እና ነበረ። ስለዚህ ከዛ አንጻር ይሄ ትክክለኛ የሚለው ነገር የለንም። ቀጠል አድርገውም ነጻ የአየር ሰዓት ለፖለቲካ ፓርቲዎች እየተደለደለ ይሁን እንጂ የፖለቲካ ፓርቲዎች ክርክር ላይ አድሏዊ አካሄዶችን ታዝበናል። ይህም የመፎካከሪያ ሜዳችንን አጥብቦታል ነው ያሉት። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በ2015 ዓ.ም የተመሰረተ ሲሆን በምርጫ ሲሳተፍ ይህ የመጀመሪያው ነው። እስካሁን ጥሩ እንቅስቃሴ እያደረገ እንደሚገኝ የገለጹት ኃላፊው ከሁሉም ፓርቲዎች ጋር በጋራ በመስራት የተሻለች ኢትዮጵያን ለመፍጠር እንደሚተጋ ነው ያነሱት። ጎጎት ለጉራጌ አንድነትና ፍትህ ፓርቲ የግለሰብንም ሆነ የቡድን መብት እኩል አስጠብቆ የሚጓዝ የአማካይ ሊበራሊዝም ርዕዮተ ዓለምን የሚከተል ሲሆን ለዘንድሮ ጠቅላላ ምርጫ በአዲስ አበባ በሁለቱም የጉራጌ ዞኖች በሲዳማና በሐዋሳ 83 እጩዎች ማቅረቡ ተመላክቷል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ የምዝገባ ጣቢያዎች ለአካል ጉዳተኞችና ለአረጋውያን ምቹ እንዳልነበሩ ባወጣው ሪፖርት አስታወቀ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ትናንት ሚያዝያ 26 ቀን 2018 ዓ.ም ይፋ ባደረገው ሪፖርቱ በመራጮች ምዝገባ ላይ የታዩ አዎንታዊና አሉታዊ ሁነቶችን ገልጸዋል። በዚህም ህብረቱ ታዛቢዎችን ካሰማራባቸው 4396 የምርጫ ጣቢያዎች ውስጥ በ3468 ወይም 38 በመቶ በሚሆኑት የማኑዋል ምዝገባ ጣቢያዎች እንዲሁም በ340 ወይም 77 በመቶ በሚሆኑት የታብሌት ምዝገባ ጣቢያዎች የአካል ጉዳተኞች ያለ እርዳታ ሊገቡ የማያስችሉ እንደነበሩ ሪፖርቱ አመላክቷል። በኢትዮጵያ 5 ሚሊዮን የአካል ጉዳተኞች የምርጫ ካርዳቸውን እንዲወስዱ ቢታቀድም በአጠቃላይ የምዝገባ ካርዳቸውን የወሰዱት 167 ሺህ ብቻ መሆናቸውን የተመለከተ ዘገባ በቅርቡ ማቅረባችን አይዘነጋም። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዲሬክተር አቶ አባይነህ ጉጆ ከጣቢያችን ጋር በነበራቸው ቆይታ በኢትዮጵያ በአጠቃላይ 23 ሚሊዮን የአካል ጉዳተኞች የሚገኙ ሲሆን ከእነዚህም መካከል 61 በመቶ የሚሆኑት ለመምረጥ ዕድሜያቸው የደረሰ መሆኑን ገልጸው ነበር። በዚህም ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ጠቅላላ ምርጫ 5 ሚሊዮን የአካል ጉዳተኞች የምርጫ ካርዳቸውን እንዲወስዱ ቢታቀድም አጠቃላይ ካርዳቸውን የወሰዱ የአካል ጉዳተኞች ቁጥር 167 ሺህ ወይም 3 በመቶ የሚሆኑት ብቻ ናቸው ሲሉ መናገራቸውም ይታወሳል።
ክቡራን ተመልካቾች አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ ማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የሚደረገውን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ጠብቁን። ጋበር የበጎ አድራጎት ድርጅት በጉራጌ ዞን እዣ ወረዳ በትምህርት ጥራት ላይ በሰራው ስራ 140 የሚሆኑ ተማሪዎችን ለዩኒቨርሲቲ ማብቃቱን ገለጸ። የበጎ አድራጎት ድርጅቱ ይህን የገለጸው ላለፉት 3 ዓመታት በጉራጌ ዞን እዣ ወረዳ ለሰራቸው ስራዎች ድጋፍ ያደረጉ አካላትን እውቅና በሰጠበት መርሃ ግብር ነው። ዝርዝር አለን። በ2014 ዓ.ም በጉራጌ ዞን እዣ ወረዳ ያለውን ኢኮኖሚያዊና ማህበራዊ ችግር በራስ አቅም ለመፍታት በሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ ወደ ስራ የገባው ጋበር የበጎ አድራጎት ድርጅት ላለፉት 3 ዓመታት በእዣ ወረዳ የተለያዩ የበጎ አድራጎት ስራዎችን ሲሰራ ቆይቷል። በተለይም በተለያዩ የሙያ ዘርፎችና በተለያዩ ሀገራት ካሉ የጉራጌ ተወላጆች ድጋፎችን በማሰባሰብ በትምህርትና በወጣቶች በጤና ነክ እንዲሁም በግብርናው ዘርፍ የተለያዩ ስራዎችንም በመስራት ላይ ይገኛል። በጎ አድራጎት ድርጅቱ በእዣ ወረዳ በሰራቸው ስራዎች ላይ ድጋፍ ሲያደርጉ የነበሩ አካላትና የቦርድ መሪዎችን እውቅና በሰጠበት መርሃ ግብር ላይ ባለፉት 3 ዓመታት በእዣና በተለያዩ ጉራጌ ዞን ወረዳዎች በስነ ምግባር፣ በትምህርት፣ በሴት ልጆች የንጽህና መጠበቂያ ምርቶችን ማቅረብ እንዲሁም በግብርናው ዘርፍ ብዙ ስራዎችን መስራታቸውን የጋበር የቦርድ ሰብሳቢ አቶ ኮሬ ባዌ ገልጸዋል። በስነ ምግባር፣ በትምህርት፣ በሴት ልጆች የንጽህና መጠበቂያ አቅርቦት ለአገና ፖሊቴክኒክ ኮሌጅ ማሽን በማቅረብ ተማሪዎች ወደ ቴክኒክና ሙያ እንዲያዘነብሉ በመምከር 30 የቴክኒክና ሙያ አሰልጣኞች በየወሩ ብር 4000 የኪስ ገንዘብ እያገኙ በቴክኒክና ሙያ እንዲሰለጥኑ በማመቻቸት ለአገና ሆስፒታል የሕክምና መሳሪያዎች በማቅረብ ለመምህርና ለግብርና ሙያተኞች ስልጠና በመስጠት ገንቢ ስራ ተሰርቷል። የዣን የውሃ ሀብት የማጥናት ስራም ተጀምሯል። የ5 ዓመት እቅድም ተዘጋጅቷል። ከዣም አልፈን ወደ ጉራጌ ከፍ በማለት አማርድ አዳሪ ትምህርት ቤት ከቆመበት እንዲንቀሳቀስ ምክንያት ሆነናል። ለ118 የአዳሪ ትምህርት ቤቱ ተማሪዎች ሙሉ የስፖርት ትጥቅ አቅርበናል። ስኮትላንድ እንግሊዝ ሀገር ከሚገኝ የሕክምና ተቋም ጋር ግንኙነት በመፍጠር 9 የአይን ሕክምና ባለሙያዎች ከስኮትላንድ መጥተው ለመላው ጉራጌ ወልቂጤ ዩኒቨርሲቲ ሆስፒታል ውስጥ ሕክምና ሰጥተዋል። በዚህም 178 ወገኖቻችን የአይን ሞራ ገፈፋ ሕክምና እንዲያገኙ ተደርጓል። የጋበር ዋና ስራ አስኪያጅ የሆኑት ዶክተር ደርብ ወልደ ዮሐንስ በበኩላቸው በተለይም በአካባቢው የነበረውን የትምህርት አመለካከት በመቅረፍና ጥቂት ተማሪዎች ለዩኒቨርሲቲ የሚያልፉበትን ሁኔታ ለመቀነስ ለሁለተኛ ደረጃ ተማሪዎች ተከታታይ ስልጠናዎችን በመስጠትና ድጋፎችን በማድረግ ለዩኒቨርሲቲና ኮሌጆች ለማብቃት ብዙ እንደተሰራ ተናግረዋል። በርካታ ትምህርት ቤቶች አሉ በወረዳችንና በከተማችን። አሁን ላይ ወደ 44-45 ትምህርት ቤቶች ያህል አሉ። እነዚህ ትምህርት ቤቶች በተለይ የመጀመሪያዎቹ ደረጃ ትምህርት ቤቶቻችን የመማሪያ መጻሕፍት አልነበራቸውም። ስለዚህ የመጀመሪያ ስራ የተደረገው መጻሕፍት ማሳተም ነው። እስካሁን ድረስ በ3 ዙር ከ50 ሺህ በላይ የመማሪያ መጻሕፍት ታተመው ለተማሪዎች እንዲደርስ ተደርጓል። ሁለተኛው ለሴቶች ተማሪዎች የተደረገው ነው። በሁሉም ትምህርት ቤቶች የሚማሩ ሴቶች ተማሪዎች የንጽህና መጠበቂያ እየታጠበ የሚጠቀሙበት ለ1 ዓመት የሚያገለግላቸው ባለፉት 3ቱም ዓመታት ከ2.8 ሚሊዮን ብር በላይ ወጪ ተደርጎ ወደ 11386 የሚሆኑ ከ7ኛ እንደውም በዚህኛው ዓመት ከ6ኛ ክፍል ሁሉ ጀምረናል። ከዚህ በተጨማሪ ደግሞ ትምህርት ላይ ሌላው የተሰራው ቅድም እንደገለጽኩት በተለይ 12ኛ ክፍል አጠናቀው ወደ ዩኒቨርሲቲ የሚገቡ ጥቂት ተማሪዎች ውጤት ያመጡ ተማሪዎች በርትተው ትምህርታቸው በዩኒቨርሲቲ እንዲማሩ የቀሩት ደግሞ ቴክኒክና ሙያ እንዲገቡ የማበረታታት የማነቃቃት እና በሄዱበት ደግሞ የሚጠቀሙባቸው ማበረታቻ ሽልማቶችና ስልጠናዎች እንዲያገኙ አድርገናል። በተለይ አገናና አገና ዙሪያ ያሉ ትምህርት ቤቶች ለሙከራ ያህል እርግብ የትምህርት አገልግሎት የተሰኘ ድርጅት ጋር በመዋዋል በተለይ በትምህርት ጥራት ላይ የሚሰራ ድርጅት ነው።
በ2 ሚሊዮን ብር በመዋዋል ለአራት የትምህርት ተቋማት ከ3000 ተማሪዎች በላይና ከ200 በላይ መምህራን የተገለገሉበት ለአንድ ዓመት ተከታታይነት ያለው ስልጠና እንዲያገኙ ተደርጓል ማለት ነው። በእነዚህ ትምህርት ላይ በተሰሩ ስራዎችም ከወረዳው ብቻ 140 የሚሆኑ ተማሪዎች በማለፊያ ውጤትና በሪሚዲያል ፕሮግራም በዩኒቨርሲቲዎች ውስጥ መማር እንዲችሉ ሆነዋል ሲሉ የገለጹት የቦርዱ ሰብሳቢ አቶ ኮሬባዊ ናቸው። እርግብ ይሄ ለአንድ ዓመት በአንድ ከ2000 ተማሪ በላይ ባለበት በየወሩ 100 ብር እንድንከፍል 2000 ተማሪዎች ያለበት አገና የስራይን አቀናጅተን 2 ሚሊዮን ከፈልን። ለአንድ ዓመት ስልጠና ሰጠ። በዛ በአንድ ዓመት ስልጠና ባለፈው ዓመት 140 ተማሪዎችን ነው ዩኒቨርሲቲ እንዲገቡ ያስቻለ። በቀጥታና ሬሜዳል የሚባል አለ። ተቀራራቢ ውጤት አምጥተው ያላለፉ ልጆች ለ4 ወር ወልቂጤ ዩኒቨርሲቲ ገብተው እዛው አድረው በዩኒቨርሲቲ ተማሪ ተምረው ቀለባቸው ተሸፍኖላቸው ለ4 ወር ይማራሉ። በተለይ ለሴት ልጆቻችን ያ4 ወር ከዓመቱ ትምህርት የላቀ ነው። በሙሉ የገቡት ያልፋሉ። ከዚህም ባሻገር ከከተማው አስተዳደር ጋር በመተባበር በግብርናው ዘርፍ በአካባቢው የነበሩ ባህር ዛፎችን አስነስቶ የተለያዩ ለምግብነት የሚውሉና ለመተዳደር የሚያገለግሉ የአትክልትና ፍራፍሬ ዝርያዎች እንዲተኩ መደረጋቸው 4 ዘመናዊ ትራክተሮች በተገኙ ድጋፎች መገዛታቸውም ተገልጿል። እነዚህና መሰል ስራዎች እንዲሰሩ ምክንያት የሆኑ ባለሀብቶችና ትብብር ያደረጉ አካላት እንዲሁም የአካባቢው የመንግስት አካላት በሙሉ ምስጋና የተሰጣቸው ሲሆን የእውቅና ሰርተፍኬትም ከበጎ አድራጎት ድርጅቱ ተበርክቶላቸዋል። ድል የቁጠባና ብድር ማህበር ከኢትዮጵያ ንግድ ባንክ ጋር በመሆን የዲጂታል የገንዘብ ዝውውር አገልግሎት ጀመረ። ድል የገንዘብ ቁጠባና ብድር ማህበር አባላቱ በሞባይል ስልካቸው በመታገዝ የቁጠባና የብድር አገልግሎት ማግኘት የሚችሉበትን የዲጂታል የገንዘብ ዝውውር ስርዓት መጀመሩን አስታውቋል። ይህ የዲጂታል አገልግሎት የማህበሩን አገልግሎት ዘመናዊ፣ ቀልጣፋና ለአባላቱ ተደራሽ ለማድረግ ያለመ መሆኑ ተገልጿል። ማህበሩ ይህንን የዲጂታል የገንዘብ ዝውውር አገልግሎት የጀመረው ከኢትዮጵያ ንግድ ባንክ ጋር በጋራ በመሆን ሲሆን አባላት የባንክ አካውንታቸውን ከማህበሩ የሞባይል መተግበሪያ ጋር በማስተሳሰር የገንዘብ ልውውጥ እንዲያደርጉ ያስችላቸዋል ተብሏል። የቴክኖሎጂው ትግበራ አባላት በአካል ወደ ቢሮ ወይም ባንክ ቤት መሄድ ሳይጠበቅባቸው ባሉበት ሆነው ቁጠባቸውን እንዲያስገቡ፣ ብድር እንዲጠይቁና የተቀማጭ ገንዘባቸውን እንዲቆጣጠሩ እድል እንደሚሰጥ ተገልጿል። ከተመሰረተ 3 ዓመታት የሆነው ድል የቁጠባና ብድር ማህበር በአሁኑ ወቅት ከ5000 በላይ አባላትን ማፍራት የቻለ ሲሆን ከ250 ሚሊዮን ብር በላይ ብድር ለተጠቃሚዎች አቅርቧል። ማህበሩ በአሁኑ ወቅት አጠቃላይ ካፒታሉን ከ400 ሚሊዮን በላይ ማድረስ መቻሉም ተመላክቷል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደርጋለሁ። አብራችሁኑ ነው። ወደ ቀዳሚው መረጃችን ስንሻገር የሜዳ ለውጥ የተደረገለት የኢትዮጵያ ከፍተኛ ሊግ የዋንጫ ጨዋታ በነገው ዕለት ይደረጋል። በሁለት ምድቦች በጅማ ከተማ ስታዲየምና በአዋሳ ሰው ሰራሽ ሜዳ ሲከናወን የቆየው ውድድሩ ጋሞ ጭንቻና ሀላባ ከተማን ወደ ኢትዮጵያ ፕሪሚየር ሊግ በማስገባት መጠናቀቁ ይታወሳል። ታዲያ ከምድቡ አንደኛ የወጡትን ሁለቱም ቡድኖች በማገናኘት የአሸናፊዎች አሸናፊ የሚለየው የፍጻሜ ጨዋታ አስቀድሞ በሰበታ ስታዲየም እንዲደረግ መርሃ ግብር ይወጣለትም ሁለቱም ቡድኖች ያቀረቡት ቅሬታ ተቀባይነትን አግኝቶ ጨዋታው በአንጋፋው የአዲስ አበባ ስታዲየም እንዲደረግ ተወስኗል። በመሆኑም አፕሎችን ከበርበሬዎቹ የሚያፋልመው የፍጻሜ ጨዋታ በነገው ዕለት 9 ተኩል ሲደረግ ደሴ ከተማን ከየካ የሚያገናኘው የደረጃ ጨዋታ ደግሞ ከቀኑ 6 ተኩል እንደሚካሄድ ተነግሯል። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች ሲቀጥሉ ቅዱስ ጊዮርጊስ በኢትዮጵያ ንግድ ባንክ ሽንፈት አስተናገደ። በሌላ በኩል ላለመውረድ በተደረገ ፍልሚያ አዞዎቹ መቀሌ ሰባ እንደርታን አሸንፈዋል። ጨዋታውን የተከታተለው ዮናስ ግርማ ዝርዝር አዘጋጅቷል። በዘመናዊ የውድድር ቅርጽ መካሄድ ከጀመረ 18ኛ የውድድር ዓመቱ ላይ የሚገኘው የኢትዮጵያ ፕሪሚየር ሊግ ራሱን በተለያዩ እግር ኳሳዊ መመዘኛዎች እያሳደገ ዘንድሮ ላይ ደርሷል።
ዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ በሚል መጠሪያ እየተካሄደ የሚገኘው ሊጉ በተሳታፊ ክለቦች ብዛትም ሆነ በውድድር ቅርጹ ትልቅ ለውጥ ያስተናገደበትን ታሪካዊ የውድድር ዘመንም እያሳለፈ ይገኛል። ቀደም ሲል በ16 ክለቦች መካከል ሲደረግ የነበረው ውድድሩ ዘንድሮ በታሪክ ለመጀመሪያ ጊዜ የተሳታፊ ክለቦቹ ቁጥር ወደ 20 ከፍ እንዲሉ አድርጎ የውድድር ዓመቱን 30ኛ ሳምንት ላይ አድርሶታል። የሳምንቱን መርሃ ግብር ከዕለተ ሰኞ ጀምሮ እያደረገ የሚገኘው ሊጉ ትላንትም ተጠባቂ ጨዋታዎችን ሲያስተናግድ በአዲስ አበባ ስቴዲየም የተደረጉት ሁለቱም ጨዋታዎች በተመሳሳይ ውጤት 2-0 ተጠናቀዋል። ቀዳሚ የነበረው ጨዋታ የ2015 የሊጉን አሸናፊ ቅዱስ ጊዮርጊስን ከ2016 የሊጉ አሸናፊ ኢትዮጵያ ንግድ ባንክ ጋር ያገናኘ ሲሆን የመጀመሪያው አጋማሽ በሁለቱም ክለቦች በኩል ጥንቃቄ የተሞላበት ጨዋታ በመሆኑ ያለ ግብ ተጠናቋል። በሁለተኛው አጋማሽ በኳስ ቁጥጥር ረገድ የተሻሉ የነበሩት ኢትዮጵያ ንግድ ባንኮች ከቆሙ ኳሶች በናትናኤል ዳንኤል አማካኝነት አከታትለው ባስቆጠሯቸው ሁለት ግቦች ከፈረሰኞቹ ሙሉ 3 ነጥብም መውሰድ ችለዋል። በሌላ እዛው ሜዳ በተደረገ ጨዋታ የሊጉ ግርጌ ላይ የተቀመጡት አርባ ምንጭ ከተማና መቀለ ሰባ እንደርታ ተገናኝተው አዞዎቹ ወሳኝ ድል አሳክተዋል። ከሊጉ ላለመውረድ ተአምር የሚያስፈልጋቸው ክለቦች ፍልሚያ በመሆኑ ተጠባቂ የነበረው ጨዋታ በአዞዎቹ ከፍተኛ ብልጫ 2-0 በሆነ ውጤትም መጠናቀቅ ችለዋል። በደጋፊዎቻቸው ዜማ ታግዘው ለተጫወቱት አርባ ምንጭ ከተማዎች አብዱልራህማን መሐመድና አሸናፊ ፊዳ አከታትለው አስቆጥረው ከገመድ የቀጠነውን የክለባቸውን በሊጉ የመቆየት ተስፋም አለምልመው ወጥተዋል። በአዳማ ሳይንስና ቴክኖሎጂም የሊጉ 2 ወሳኝ ጨዋታዎች ሲደረጉ ከድሬዳዋ ከተማ ጋር የተገናኘው ኢትዮጵያ ቡናም ጨዋታውን ያለ ግብ ጨርሷል። በሌላ በኩል ኢትዮ ኤሌክትሪክን የገጠመው ሽረ ምድረገነት በጠባብ የግብ ልዩነት 1-0 በማሸነፍ ከ8 ተከታታይ የሊጉ ጨዋታዎች በኋላ ወደ ድል የተመለሰበትንም ውጤት አስመዝግበዋል። ሊጠናቀቅ 8 ጨዋታዎች ብቻ ቀርተውት እስካሁን ወራጅና የዋንጫ አሸናፊ ክለቡን ያለየው የኢትዮጵያ ፕሪሚየር ሊግ ቀሪ ጨዋታዎችም እንደተጠበቁ የሚቀጥሉ ይሆናል። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ተጠባቂ ጨዋታ ትላንት ምሽት ሲደረግ አርሰናል ከ20 ዓመታት በኋላ በቻምፒዮንስ ሊግ ለፍጻሜ ማለፉን አረጋግጧል። የግማሽ ፍጻሜ መልስ ጨዋታ ዛሬም ቀጥሎ ሲደረግ በአሊያንዝ አሬና ስታዲየም ባየር ሙኒክ ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። ጌታሁን አበበ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ትላንት ምሽት ሲደረግ አርሰናልን ለፍጻሜው ወደ ቡዳፔስት ሲልክ ዛሬም ቀሪውን የፍጻሜ ተፋላሚ ለመለየት በጀርመን አሊያንዝ አሬና ባየር ሙኒክን ከፒኤስጂ ያገናኛል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተጠባቂ ጨዋታ ትላንት ምሽት ሲደረግ አርሰናል ከ20 ዓመታት በኋላ በሻምፒዮንስ ሊግ ለፍጻሜ ማለፉን አረጋግጧል። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አርሰናል አትሌቲኮ ማድሪድን 1-0 በሆነ ውጤት በማሸነፍ ለፍጻሜ የደረሰ ሲሆን በኤሚሬትስ ስታዲየም በተደረገው ጨዋታ ቡካዮ ሳካ የማሸነፊያዋን ግብ ከመረብ አሳርፏል። የሰሜን ለንደኑ ክለብ አርሰናል በታሪኩ ለሁለተኛ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ መድረሱን ባረጋገጠበት ምሽት በመጀመሪያው የግማሽ ፍጻሜ ጨዋታ በስፔን አንዳቻ ተለያይቶ ቢመለስም በድምር ውጤት 2-1 በማሸነፍ የፍጻሜ ተፋላሚ መሆኑን አረጋግጧል። በዚህ ዓመት በሻምፒዮንስ ሊግ አንድም ጨዋታ ያልተሸነፈው የሰሜን ለንደኑ ክለብ አርሰናል በአውሮፓ ትልቁ የክለቦች ውድድር ከ20 ዓመታት በኋላ የደረሰበትን ምሽት ሆኗል። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2006 ለፍጻሜ ደርሶ እንደነበር የሚታወስ ሲሆን በስፔኑ ኃያል ክለብ ባርሴሎና ተሸንፎ ዋንጫውን መነጠቁ አይዘነጋም። አርሰናል በስፔናዊው ታክቲሽያን ማይክል አርቴታ እየተመራ ብዙ ውጣ ውረዶችን ካለፈ በኋላ ለዚህ ታላቅ መድረክ የበቃ ሲሆን በሃንጋሪ መዲና ቡዳፔስት ላይ በሚደረገው የፍጻሜ ጨዋታ ከባየር ሙኒክና ፒኤስጂ አሸናፊ የሚገናኝም ይሆናል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተጠባቂ የመልስ ጨዋታ ዛሬ ምሽትም ቀጥሎ ሲደረግ የወቅቱ 2 የአውሮፓ ኃያላን ክለቦች ይገናኛሉ። ከፍጻሜ በፊት የሚደረግ የፍጻሜ ፍልሚያ በተባለለት ጨዋታ ዛሬ ምሽት 4 ሰዓት ላይ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ባየር ሙኒክ በሜዳው አሊያንዝ አሬና ስታዲየም ላይ የፈረንሳዩን ቱጃር ክለብ ፒኤስጂን ያስተናግዳል። በአውሮፓ ሻምፒዮንስ ሊግ ታሪክ ከ60 ዓመታት በኋላ በግማሽ ፍጻሜ 9 ግብ የተቆጠረበት እጅግ አዝናኝ በነበረው የመጀመሪያ ጨዋታ የፈረንሳዩ ሀብታም ክለብ 5-4 ማሸነፉ የሚታወስ ሲሆን በተከታታይ ለፍጻሜ ለመድረስ ወደ ሜዳ በሚገባበት ጨዋታ ከባየር ሙኒክ ሌላ ከባድ ፈተና ይጠብቀዋል።
በአውሮፓ ሻምፒዮንስ ሊግ ታሪክ በደርሶ መልስ ጨዋታ ብዙ ጎል የተቆጠረበት ጨዋታ በአይንትራንክ ፍራንክፈርትና ሬንጀርስ መካከል የተካሄደው የ1959-60 የውድድር ዓመት ሲሆን በጊዜው 16 ግቦች ተቆጥረው ነበር። ባየር ሙኒክ በሻምፒዮንስ ሊግ የጥሎ ማለፍ ታሪኩ በመጀመሪያው ጨዋታ ተሸንፎ ውጤቱን መቀልበስ የቻለው ከ16 አጋጣሚዎች በአራቱ ብቻ ሲሆን ዛሬ ያንን ታሪክ ለመድገም ተዘጋጅቷል። ፒኤስጂን በታሪኩ ለመጀመሪያ ጊዜ የሻምፒዮንስ ሊግ ዋንጫ ባለቤት ያደረጉት ስፔናዊ አሰልጣኝ ሉዊስ ኤንሪኬ ዛሬ ምሽት ሌላ ታሪክ ለመጻፍ ተቃርበዋል። ሁለቱ ክለቦች እስካሁን 17 ጊዜ ሲገናኙ አንድም ጊዜ አቻ ተለያይተው የማያውቁ ሲሆን ባየር ሙኒክ 9 ጊዜ ሲያሸንፍ ፒኤስጂ ደግሞ 8 ጊዜ ድል ቀንቶታል። በዛሬው ጨዋታ በባየር ሙኒክ በኩል ሰርጅ ግናብሪና ራፋኤል ጎሬሮ በጉዳት የማይሰለፉ ሲሆን በፒኤስጂ በኩል ደግሞ በመጀመሪያው ጨዋታ ጉዳት የገጠመው ወሳኙ ተከላካይ አሽራፍ ሀኪሚ ከስብስቡ ውጭ ሆኗል። በዛሬው ጨዋታ የሁለቱ ክለቦች አሸናፊ በፍጻሜው በቡዳፔስት አስቀድሞ የፍጻሜ ተፋላሚ መሆኑን ካረጋገጠው አርሰናል ጋር የሚገናኝ ይሆናል። ክቡራትና ክቡራን ተመልካቾቻችን በኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። አሁን ወደ ጽዮን መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።